እቺ ልጅ እያጣናት፣ እቺ ልጅ የተጎዳች፣ እቺ ልጅ እየከሳች፣ እቺ ልጅ በጣም መጥፎ ነገር ውስጥ የገባች ትመጣለች። በዚህ አጋጣሚ ደግሞ ቤተሰብ አያውቅም። ለቤተሰብ መናገር እኮ ከብዶ አይደለም። ቤተሰብ እዛ ብንናገር አባቷ ታማሚ ነው፣ በነገራችን ላይ ሱከር በሽተኛ ታማሚ ነው። እናቷም ደግሞ ትንሽ ተነክሳለች። እና ሙባሪክ አብረው ከሆኑ ሰዓት ጀምሮ ቀለበት ካረገላት ሰዓት ጀምሮ አንድ ቀን እንኳን ቁጭ ብሎ እንደ ሰው እንደ ፍቅረኛ ማሞቾች ቁጭ ብለው ቡናና ሻይ እንኳን አጥቷል። ያ ስለሆነ ያ ማለት ምንድነው እዚህ ጋር ችግሮች የተፈጠሩ ነው። እነኛን ችግሮች ደግሞ እኛ በቅማችን እየተሯሯጥን እየከለከልን ያ ነገር እንዳይፈጠር እያያዝን ወደዛ ወደዚህ እያደረግን እያቆምን ለማቆም ሞክረናል በራሳችን። ግን ደግሞ ነገሩ እየተፈታ አይደለም። ናፈቀኝ ሳቅ ነው። እኛ ጓደኛ መካከል ሳቅ፣ ጨዋታ፣ እኛ ጓደኛ መዝናናት፣ እኛ ጓደኛ እንደዚህ የለም። መዝናናት፣ ጨዋታ ምንም ነገር የለም። ሁሌም ሀዘን ነው፣ ሁሌም መከፋት፣ ሁሌም ጥል ነው፣ ሁሌም መነጋገር ነው፣ ሁሌም መሰዳደብ። በቃ ብዙ ነገሮችን ያሳለፍን ነው። ያን ነገር እንፍታው። ያን ነገር ደግሞ የምንፈታው እኛ ወጣቶች አይደለም፣ የሀገር ሽማግሌ ያስገብተን ነውና እኛ ማለት አሁን በእኛ በጣም ብዙ የሞከርናቸው ነገሮች አሉ በእኛ እኛ ግን ምንድነው የራሳቸው ጓደኛ ስለሆነ እንደራሳቸው ስለማይሆን አንዳንዴ ቁም ነገር መስሎ አይታያቸውም። ነገር ማበላሸትም ይመስላቸዋል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ያው የተገኘሁት በእኔ ቻናል አይደለም በሚኮ ቻናል ነው። ምክንያቱም ዛሬ ትልቅ ነገር ነው ይዤ የመጣሁት። እዚህ ጋር የሀገር ሽማግሌ ያሉ መጀመሪያ ሰላም እንዴት ነው? እግዚአብሔር ይመስገን። አክብረውኝ ስለመጡ ሀሳቤን ደግሞ ነገሮች ወደውት በቃ ከአንድ ወጣት ይሄ አይጠበቅም። በጣም ትልቅ ነገር ነው ያሰብከው። ምክንያቱም በዚህ እድሜ በዚህ ወጣትነት በቃ እንደ ትልቅ ሰው ስላሰብክ አበረታታለሁ ብላችሁ የመጣችና በመጀመሪያ አመሰግናለሁ። እውነት ነው፣ እኔም አመሰግናለሁ። ዛሬ እንግዲህ ያው ሚኮን ጠርተነዋል። ሚኮን የጠራንበት ትልቁ ምክንያት ምንድነው? አሁን ባለው ሁኔታ ነው። ያው ቤቲም ጥሩ ላይ አይደለችም፣ ሙባሪክም ጥሩ ላይ አይደለም፣ አሚርም ጥሩ ላይ አይደለም እና ቤቲም ደግሞ ብትወስን ይሻላል። ምክንያቱም ሴትም ነች፣ ልቧ የፈቀደው ጋር ትወስን ወይ ደግሞ ሙባሪክም ደግሞ እንዳመጣት ከቤተሰብ ዞር ብሎ ቤተሰብ ማየትም አለበት። ምክንያቱም አሁን እዛ ጋር ቤተሰብ የሚያውቀው ከእሱ ጋር እንደሆነች ነው የሚያውቀው፣ ቤተሰብ የሚያውቀው ከሙባሪክ ጋር እንደሆነች ነው። ግን እቺ ልጅ እየተጎዳች እንደሆነ እቺ ልጅ በሁለቱ ልጆች ምክንያት በተለይ በአሚርና በሚኮ ምክንያት በአሚርና በሙባሪክ ምክንያት እየተጎዳች መሆኑን ቤተሰብ እያወቀ አይደለም። እናትና አባት እዛ ያሉት ለልጄ እንዲያርቀቃቅቶ እያኖረ ነው። ልጄ አሪፍ ህይወት እያኖራት ነው። ሙባሪክን ነው የሚሉት እንግዲህ። ሙባሪክ ደግሞ አንዴ አልፈልግሽም፣ አንዴ ካንቺ ጋር መሆን አልፈልግም፣ አንዴ መሆን ፈልጋለሁ። እስከዚህም ደግሞ በቃ ለአሚር ቀለበት ሰጥቷት ራሱ ጭራሽ እንዲህ ለመዳር እየሞከረ ነበር እና እኔ አሁን በማንም ውስጥ መግባት ፈልጌ አይደለም። ነገር ግን ጓደኛቸው ነኝ፣ የሙባሪክም የቤቲም የሁላቸውም ጓደኛ ነኝ እና እንደ መልካም አስተሳሰብ ነው እርሶን የሚጠራውት ዛሬ። እርሶ ትልቅ ሰው የሀገር ሽማግሌም ስለሆኑ እርሶ ይሄን ጉዳይ ከምን ያዩታል? ከዛ ደግሞ ሚኮንም ስለቀጠር ነው። ሚኮንም ደግሞ ያለው ነገር እናወራዋለን። ሚኮም የሙባሪክ ጓደኛም ስለሆነ ደግሞ ሙባሪክ ይሄ እንዲያስተካክል ይሄ ያርግ፣ ሙባሪክ አሚርም ደግሞ ይሄ ያስተካክል ይሄ ምን ያርግ ብሎ ሚኮ መናገር አለበት። ምክንያቱም ጓደኛም እስከሆነ ድረስ ሚኮ ያለውን ነገር ለማውራት ነው። ሚኮን ደግሞ ዝም ብዬ ሳወራው ትልቅ ሰው በማላችን ኖሮ የትልቅ ሰው ምክር እየተቀበለ ትልቅ ሰው ሀሳብ እየወሰደ ቢሆን አሪፍ ነው ብዬ ነው እሱን ዛሬ ጠራሁት ማለት ነው። ልክ ነው ልጄ፣ ጥሩ ሀሳብ ላመጣው። ይሄ ተገቢ ነው፣ መሆንም አለበት። ተባረክ ልጄ። እና ልጁን እስቲ እናናግረውና የሚለውን እንስማና ወደ ድምዳሜውን ብንሄድ አይሻልም? የልጁን ሀሳብ እንቀበል። ጥሩ ሀሳብ ነው ተቀብለን፣ የልጁን ሀሳብ ተቀብለን ወደ እንትኑ እንሄዳለን። ምን አለ መሰረት ጋሽ፣ በዚህ ማለት ልጅቷ የተጎዳች ነው፣ ሴት ነች። ለሴት ልጅ ደግሞ ማሰብ ያለብን እኛ ወንዶች ነን። ምክንያቱም እዛ ጋር እኛ ጓደኛ ሆነን ለሷ ለቤት ጓደኛ ሆነን ምንም አናስብላት ከሆነ ጓደኛታችን ምኑ ጋር ነው? ስለዚህ ደግሞ የሰው ልጅ ደግሞ በዚህ ሰዓት መጣላትም ህዝብ በሰለጠነ ዘመን ከሰው ጋር መኮራረፍ የለበትም። ለዛ ነው የሰይጣን ስራ ስለሆነ እርሶ ደግሞ ትልቅ አባት ስለሆኑ በሽምግልና ስለሚታወቁ ያለው ነገር በሽምግልና ፈተን ወደ ነበረን ፍቅር፣ ወደ ነበረን ደስታ፣ ወደ ነበረን ሳቅ። አሁን ሳቅ ጠፍቷል። እኛ ጓደኛ መካከል ሁሉም መኮራረፍ፣ ሁሉም እንደዚሁ መነጋገር ባለው በሌላው መዘጋጋት ምናምን ነውና ያለው ነገር ደግሞ ቶሎ አፉ ተባብለን ወደ ነበረን ደስታ ወደ ነበረን ጓደኝነት እንድንመለስ ነው። መሆንም አለበት ልጅ እንደዛ መሆን አለበት። እስኪ ልጁን እናናግረውና እናማክረውና የሚለውን ሀሳብ ተቀብለን ወደዛው እንሄዳለን። ያው እንግዲህ ውድ ቤተሰቦች ይሄን ደግሞ ከመልካም ሀሳብ ያሰበው። ምክንያቱም እዚህ ጋር ማንም መጎዳት የለበትም። ሙባሪክም ቤቲም አሚርም እስቲ ለኔ ያሰኝ እንደ ጓደኛ መጎዳት የለበትም። ምክንያቱም እዚህ ጥሩ ነገር ነው መፈጠር ያለበትና ይሄ እኮ የተቀደሰ ሀሳብ ነው። ሀሳብን ደግፈዋለሁ ልጄ።
እስቲ የሚሉትን ብቻ እንስማና ከዛ የእሷንም የእሱንም ሰምተን ወደ ታው እሺ አብዱልሰላም እንግዲህ ሚኮን ቀጥረን ነው ኦልሞስት ሰዓትም ስለደረሰ ሚኮን አረፍ ብለን እንጠብቀውና ያለውን ነገር ደግሞ ከሚኮ ጋር ደግሞ ተወያይተን እናወራለን። እውነት። እሺ ወደ ቤተሰቦች ወደ ሚኮ ያለበት ቦታ እንቀመጥና እናሳውቃቸዋለን። እንዴ ወደ ቤተሰቦቻችን እንግዲህ ያው ሚኮን እየጠበቅነው ነው። ሚኮን እንዳገኘ ነው ያለውን ነገር ብንመካከር አሪፍ ነው በሚል ነው። ምክንያቱም እዚህ ጋርም ዛሬ ጋሽን ያመጣዋቸው ትልቁ ነገር በጓደኛ መሀል ቅሬታ እንዳይፈጠር፣ ውስጣችን ጸብ እንዳይኖር፣ ማንም በማንም እንዳይመካካ ነውና ስለዚህ ጥፋት ካለበት አሚርም ጥፋት ካለበት አሚርም ጥፋት አለበት፣ ሙባሪክም ጥፋት ካለበት ሙባሪክም ጥፋት አለበት፣ ቤቲም ጥፋት ካለበት ቤቲም ጥፋት አለበት ብለው ያለውን ነገር ተመካክረን ከዛ ነገሮችን መወሰን መክሬ ወደ ቦታው የሚስተካከልበት መንገድ አበጃጃለሁ። ሁለቱም ይፉና ልምከራቸው ሀሳባቸውን ልቀበልና ከዛ ወደ መወሰኑ እንሄዳለን። ሲነሱ መምጣት ሚኮም እየመጣ ስለሆነ ያውና ሚኮም መጣ እየመጣ ስለሆነ እሱንም እናወራውና ሚካያስም ያለውን ነገር ለእናንተ እናሳውቃችሁ። ወደ ቤተሰቦቻችን ነገራችን ላይ ቶሎ ለእናንተ የምናሳውቅበት ዋና ምክንያት የደረስንበትን ማወቅ ስላለባችሁ በሚል ነው። ሚካያስ የሚባለው እንግዲህ ይሄ ነው ጋሽ። እሺ ይሄ አሚር የሁሉም ጓደኛ ነው። በተለይ ደግሞ ሞር የሙባሪክ ጓደኛ ነው። ሰላም ናችሁ? እንዴት ነው? ዛሬ መጣ ነው ባንተ ቻናል ነውና ሰላም በላችሁ ፋሚሊ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? ባላችሁበት ሰላማችሁ ይብዛ። በሀገር ውስጥም በውጭም ያላችሁ ሁላችሁም ሰላማችሁ ብዙት ይበልን እያልኩኝ ዛሬ እንግዲህ ያው ከነወሊ ጋርም ጋሼም አሉ ሰብሰብ ብለን መጥተናል ማለት ነው። እንደሰማሁት ከሆነ ያው ሀሳብ አሪፍ ነው። ሰርካም ነገር ያለ ሀሳብ አሪፍ ነው። ሀሳቡ አሪፍ ሆኖ እንዳለ ያው አንዳንዴ ድንገት ደግሞ የማንግባባው ነገሮች አሉ። የሰው ልጅ ስትሆኑ ትንሽ ነገሮች አያግባቡንም። አለመግባባት የተፈጠረ ነገር ነው የሁላ ነገር እያመጣ ያለው እና እንደኔ ያው አከሌ ጥፋተኛ ነው፣ አከሌ ልክ ነው፣ አከሌ መጥፎ ነው ማለት አልፈልግም። እዚህ ጋር ሁሉም የራሱ ስሜቱን ነው እያዳመጠ ያለው። ያ ስለሆነ ያንን ነገር ደግሞ በምን አይነት መንገድ እናቆመዋለን መቆም አለበት የሚለው እኔም እያሰብኩ ነበር። አንተ ቀደምከኝ እንጂ እኔም ሽማግሌ አድርጌ ምናምን ነገር ሙባሪክንም አሚርንም ልቆጣ ፈልጌ ነበር እንደኔ ማለት ነው። እና ሀሳቤ እኔ ያው ሙባሪክ እያደረገ ያለው ነገር ጋሼ ልክ ነው ነው የምለው። ምክንያቱም አሁን ሙባሪክ አደራ አለበት፣ አንተም ታውቃለህ። የቤተሰብ አደራ አለበት ጋሼ። የቤተሰብ አደራ እንዳለበት ሁላ እንደምናውቀው እንደምናየው ቁጭ ብለው እንኳን ሻይ ቡና ብሎ አያውቁም። ሁሌም ቤቲና ሙባሪክ አብረው ከሆኑ ሰዓት ጀምሮ ቀለበት ካረገላት ሰዓት ጀምሮ አንድ ቀን እንኳን ቁጭ ብሎ እንደ ሰው እንደ ፍቅረኛ ማሞጆች ቁጭ ብለው ቡናና ሻይ እንኳን አያውቁም። ያ ስለሆነ ያ ማለት ምንድነው እዚህ ጋር ችግሮች የተፈጠሩ ነው። እነኛን ችግሮች ደግሞ እኛ በቅማችን እየተወራጠን እየከለከልን ያ ነገር እንዳይፈጠር እያያዝን ወደዚህ እያደረግን እያቆምን ለማቆም ሞክረናል በራሳችን። ግን ደግሞ ነገሩ እየተፈታ አይደለም። ጭራሽ አንዱ በአንዱ ላይ እየወለደ አዲስ ነገሮች ይመጡ ብዙ ነገር ላይ ደርሰን ነበር። በራሳችን ጊዜ እንኳን እስከምናጣ ሲካፍ ቀበል ልበልና ይከታርግልኝ። ይሄ ችግር የመጣው ከምን አኳያ ይመስላል? ችግሩ የመጣው ከምንድነው? ያው በቤተሰብ የመጣ ነገር የሚመስለኝ ነው። ምክንያቱም የእሷ ቤተሰቦች ፈለጉትን ልጁን የእሷ ቤተሰቦች ፈቅደው ወደው ለሙባሪክ ሰጥተውት፣ እሷ ደግሞ ትንሽ ልቧ አሚር ጋር ማንገራገር አለ፣ ሌላ ጓደኛ አለ ማንገራገር አለ በማለት ያ ስለሆነ አሁን ያን ነገር በምን እንፍታው ብለን ደግሞ ብዙ መፍትሄዎችን አቅርበን ነው። ያው እሱም እንግዲህ ያውቃል ሁሉንም ነገር ሲሯሯጥ ነበር። እሱም ከኛ ጋር ስንደክም ነበር ብዙ ነገሮች ከዚህ በፊት ቤቲ ጓደኛ ነበረች፣ ከዛ ያሚ ጓደኛ ሆነች። አሁንም ጓደኛችን ነች። እኛ ግን ብዙ ነገሮችን ያሳለፈች ሴት ነች፣ ብዙ ፈተናዎችን ያሳለፈች ሴት ነች እና እኔም ዛሬ ዳግም የነገርኩት ጋሼ እሱ እንድጠራ ትልቅ ያደረገ ነገር ምንድነው በጓደኛ መካከል ክፍተት እንዳይፈጠር ወደ ነበርንበት እንድንመለስ። ቀላል አይደለም። የተቀደሰ ሀሳብ ነው ያመጣው። ተባረክ እና ተወያይተንበት ይሄን ነገር ደግሞ ሙባሪክም ካጠፋ አጥፍታል፣ አሚርም ካጠፋ አሚር አጥፍቷል፣ ቤቲም ካጠፋች ቤቲ አጥፍታለች። ተመካክረን ነገሮችን ወስነን ቶሎ ለማሳወቅ ነው። ምክንያቱም
ቀን በሄደ ቁጥር ጊዜ በሄደ ቁጥር የሆነ ሰው እየተጎዳ የሆነ ሰው እየተከፋ የሆነ ሰው ደግሞ በጣም እያዘነ ይመጣል። አዎ መራራቅም ይመጣል እኮ ልጆቼ አልገባችሁም። አንድ ነው እስቲ ሁለቱ ይምጡና የእሷንም ሀሳብ ልቀበል የእሱንም ሀሳብ ልቀበልና ከዛ ልምከራቸው ያለውን ነገር ላስረዳቸውና ከዛ የእሷ ውሳኔ ያደላል ማለት ነው። እሷ የምትወደውን ከሆነ የወደደችውን ትውሰድ። አሁን ልጅቷም ያለችበት ሁኔታ ጥሩ ሁኔታ ላይ አይደለችም ያለችው። ትንሽ የሆነ ነገር መጥቷት በቃ ራሷንም እንትን ብላለች። ራሷንም ማወቅ አልቻለችም። እንኳን እንደ መሳት አርግቷታል። እና በዚህ አጋጣሚ ኦሊ ሲለኝ እኔ ያሰብኩት 1-3 ሽማግሌ ይዘን በዛ ብለን ሄደን ሙባሪክንም ለመምከር ያው እኔ በመክረው እንደ ጓደኛነት ይሰማኛል። ግን ደግሞ ትልቅ ሰው ገባ ያለበት ነገር እድሜ በአገር ሽማግሌ ባህላችንም ስለሆነ ደግሞ ያ ነገር ቢሆን ትንሽ ሙባሪክም ልክ ነው። ያው አላጠፋም አይደለም ልጁ አሁን እቺ ልጅ ሜዳ ላይ ጥሎ ቤተሰቦቹ ሊጠይቁት ይችላል የልጅቷ ቤተሰቦች። ምክንያቱም ለልጅቷ አምነው የሰጡት ለሱ ነው። አንድም እሱ ነው፣ ሁለቱም ስለሚወዳት እንዳትጎዳበት ብሎ በቃ ልጁም ደግሞ አሁን ግዴታ ደግሞ እንደዚህ ልበትንና ሊል ካለ ጥሩ አይመጣም። አንዳንዴ ምን አለ መሰላችሁ የሆነ ጫማ ፊት ለፊት ተቀምጦ ስለ ጫማ ማውራት አንችልም። ጫማ ውስጡን አርገተን ነው ስለ ጫማ ምቾቱም አይመችም፣ ጫማው ያምራል አያምርም የሚለውን ከላይ ነው የምንወስነው። ምቾቱን ግን የምናየው ስንለብሰው። ስለዚህ ሙባሪክ አሁን በአሁኑ ሰዓት ያለበትን ቦታ አናውቅም ሁላችንም። አሚርም ያለበት ነገር አናውቅም። ነገር ግን ከፊታቸው አንፃር ከፊታቸው ከተረዳነው አንፃር ከሚያደርጉት አንፃር ነው እኔም ዛሬ እንድንመካከል የወሰንነው ማለት ነው። ስለዚህ አሁን ምን እናድርግ? እኛ ለመልካም ነገር ነው ያሰባሰበን፣ ለመልካም ስራ ለመስራት ነው ያሰባሰበን። ስለዚህ አሁን ምን እናድርግ? እነሱን ማወቅ ካስፈለገ ሰብሰብ ብለን ሽማግሌ ጨምረን እርሶም አሉ የተለያዩ ሽማግሌዎችን ጨምረን በሽማግሌ ብንፈታው ቢያስፈልግ ምንም የደወልኩላቸው ሽማግሌዎች አሉ ይጠራዋቸውም አሉ። ያው እነሱን አንድ ላይ አገኘን። ምክንያቱም አሁን ጋሼ ዝም ብለን እኛ እንደ ወጣት እዛ ጋር እያስመሰልን ሆይ ይሁንልን እነ ልጆች ነገ ከነገ ወዲያ መጥፎ ነገሮች ይወድቃሉ። እኛ የምንጎዳለን እነሱ ይጎዳሉ። አይሆንም። ሲጀመርም ደግሞ ሞክረን ነበር እኛ ጋሼ በራሳችን ነው እኔም በራሳችን ሁላችንም እኔም ሙባሪክን አስቀምጬ አሚርንም አስቀምጬ ብዙ ነገር አድርገናል። ይሄ ነገር ከመፈጠሩ በፊት ራሱ ብዙ ነገሮች ተፈጥረው ለማስተካከል ሞክረን ነበር። አሁን ደግሞ ጭራሽ የባሰ እድልም ሰጥቶት ነበር። አዎ ለአሚርም እድልም ሰጥቶት ነበር። እነሱም በማያውቁት ፕሮግራም ተጠርተው ብዙ ነገር ተፈጥሮ ነበር። ያኔ ደግሞ አልፈልግም ድጋሚ ደግሞ ሌላ ሴት አመጣ። አሁን ደግሞ ልጅቷ ያክስቴ ልጅ ነች ምናምን ብሎ አለ። አሁን ግራ ገባን። አሁን የአሚርም ሁኔታ ግራ ገብቶናል። በቃ ልጁ ራሱ ነው በቃ እሱ ራሱ ጤነኛ ይመስለኛል። ያው አሁን ምን አለ መሰለህ እሱም እንደዚህ እንዲያስብ ከሚያደርገው ነገር አንደኛ ፍቅር ነው ታውቃለህ። የሙባሪክም ፍቅር ነው። ግን ፍቅርም ደግሞ መሀል የሚጎዳ ሰው አለ። ልጅቷ ደግሞ ደግሞ መጎዳት የለባትም። ልጅቷም ደግሞ አሁን ለመወሰንም እኮ ያው እንደምታየው ነው። ስንት ጋሽ ነው ሳይራችሁ ያላሳለፈችው ታሪክ የለም። ያልደረሰባት በደል የለም። ደስታ አሳልፋለች፣ መልካም ነገር አሳልፋለች፣ ጨዋታ አሳልፋለች። ልጅ ግን ምኗ በዛ በቃ ሁሌ የምትከፋበት ነገር በዛ፣ መከራዋ በዛ። ያን መከራ ደግሞ እዛ ቤተሰብ እያወቀ አይደለም። ቤተሰብ ደግሞ ግልጽ አልሆነችም። አሁን ልጅቷ ልቧ የሚፈልገውና እሷ የምትፈልገው ነገር አንድ ያልሆነ በቃ እኔም አሁን እሱን ነው እያልኩ ያለሁት። ምክንያቱም አሁን ልጅቷ ልቧ አሚርም ቢፈልግ ቤተሰቡ ደግሞ ሙባሪክን ይፈልግ ተሳስሯል አሁን ነገሩ እንጂ አሁን ልጅቷ እንደፈቀደችው ብትሆን ወይ አሁን ፍቅር አሁን በዚህ አጭር ጊዜ ሙባሪክን ከሙባሪክ ፍቅር ይዛታል ብዬ አላስብም። ምክንያቱም ያስታውቅባታል። አይኗ ላይ የምታረጋቸው ነገሮች ለዚህኛው ልጅ ፍቅር እንዳላት ያስታውቃል። ያስታውቃል፣ በደንብ ያስታውቃል። እዚህ ጋር ደግሞ እዚህኛው ልጅ ጋር ስትል ደግሞ ቤተሰብ የሚባል ነገር አለ። ቤተሰብ ደግሞ ከባድ ነው። ቤተሰብ ፈቅዶ ወዶ ያላረገው ነገር አንተ በራስህ መወሰን አችልም። ያም ነገር ይዟታል። አሁን ልጅቷንም እኛ እንደዚህ ነው እንዳንል አሁን ቅድም እንዳለው የጫማው ታሪክ ነው። አሁን ልጅቷንም ከአሚር ጋር ሆኜ ከሙባሪክ ጋር ሆኜ እንዳንላት ማለት አንችልም። ሙባሪክንም ደግሞ ተው ከማላቸው ውጣ ለአሚር ስጥ ለማለትም ይከብዳል። ምክንያቱም አደራ አለበት እሱ በመሀልኛ አሁን ለምሳሌ ጓደኛ ማለት ምንድነው? ለመልካም ጊዜ አብሮ የሚኖር ለክፉ ጊዜ አብሮ የሚኖር ለችግር ጊዜ
ከጎን የሚደርስ ነው። አሁን እኛ ብዙ ጊዜ ከሙባሪክ ከቤቲ ከአሚር ጋር ጎን ነን። አሁን ግን እዚህ ጋር ጋሼ እውነቱን ለመነጋገር ካሁን በኋላ እንደዚህ አይነት ነገር እንዳይፈጠር የመጨረሻ ሽማግሌዎች ሰብስበን በቃ ልጅቷ የምትፈልገውን ነገር በእናንተ በሽማግሌዎች ፊት ተናግራ እንድትወስን ከዛ ከተናገረች በኋላ ደግሞ በቃ ከዛ ልጅ ጋር ከምትወደው ልጅ ጋር አሪፍ ጊዜ እንዲያሳልፉ ያ ማትወደው ልጅ ደግሞ ካለ ደግሞ ወይ እንዲያደርስባት ወይም ደግሞ በቃ ኖርማል እንደ ጓደኛ እንዲተያዩ ማድረግ ነው። ምክንያቱም አሁን ቀን በፈጃ ቁጥር እች ልጅ እያጣናት፣ እች ልጅ የተጎዳች፣ እች ልጅ እየከሳች፣ በጣም መጥፎ ነገር ውስጥ የገባች ትመጣለች። በዚህ አጋጣሚ ደግሞ ቤተሰብ አያውቅም። ለቤተሰብ መናገር እኮ ከብዶን አይደለም። ቤተሰብ እዛ ብንናገር አባቷ ታማሚ ነው፣ በነገራችን ላይ ስኳር በሽተኛ ታማሚ ነው። እናቷም ደግሞ ትንሽ ተነክሳለች። ትንሽም ደግሞ እነሱ ሲሰሙ ሰቤት ሲሰማ እንግዲህ ያው ቤተሰብ መቋቋም ይከብደዋል። ስለዚህ ቤተሰብ ሳይሰማ እኛ እንደ ጓደኛ ተመካክረን የሀገር ሽማግሌ ባለበት ወስነን፣ ምክንያቱም የሀገር ሽማግሌ ማለት ከድሮ ከጥንት ከአባቶቻችን ጀምሮ የሆነ ሀሳብ ሲመጣ የሆነ ለእንኳን ለሀሳብ አለ ለሰርግ ራሱ እኮ የሚላከው ሽማግሌ ነው። ምክንያቱም የልጅቷ ቤተሰቦች ሽማግሌ ሳይው ያምናሉ። ይሄ ትዳር ለካ እውነት ነው፣ ይሄ ትዳር ለካ ለልጄ ማስተማመኛ ነው፣ ብረት መዝጊያ ነው ብለው የሚወስኑት በዛ መንገድ ነው። ስለዚህ እኛ ብንመካከርና እንደ ጓደኛ እንወስን። እኔ አሁን የናፈቀኝ ሳቅ ነው። እኛ ጓደኛ መካከር ሳቅ፣ ጨዋታ፣ እኛ ጓደኛ መዝናናት። እኛ ጓደኛ እንደዚህ የለም፣ መዝናናት፣ ጨዋታ፣ ምንም ነገር የለም። ሁሌም ሀዘን ነው፣ ሁሌም መከፋት፣ ሁሌም ጥል ነው፣ ሁሌም መነጋገር ነው፣ ሁሌም መሰዳደር፣ በቃ ብዙ ነገሮችን ያሳለፍን። ያን ነገር እንፍታው። ያን ነገር ደግሞ የምንፈታው እኛ ወጣቶች አይደለም፣ የሀገር ሽማግሌ ያስገብተን ነውና እኛ ማለት አሁን በእኛ በጣም ብዙ የሞከርናቸው ነገሮች አሉ በእኛ እኛ ግን ምንድነው የራሳቸው ጓደኛ ስለሆነ እንደራሳቸው ስለማይሆን አንዳንዴ ቁም ነገር መስሎ አይታያቸውም። ነገር ማበላሸትም ይመስላቸዋል። አሁን እሱ ሄዶ አሚር እንደዚህ ቢል የሆነ ነገር አስቦ ይመስለዋል። ከባድ ነው በጣም አበሻ ስታስቡለት በቀኛ ይመስላል። ስለዚህ ስታስቡለት በቀኛ ስለሚ ይመስላል እርሶ ነው ያመጣው። እርሶ ደግሞ ትልቅ ሰውም ስለሆነ ምን አለ መሰለኝ እንደው አንድ ታሪክ ልንገራችሁ። አንድ ጓደኛ አለው፣ ምስኪን ነው ያ ጓደኛ። ሁሌ ያየዋል ይሄ ልጅም እንደው እስኪ የሆነ ነገር ላድርግለት ብሎ ያስባል። ቀናለት እግዚአብሔር በውስጡ ስላደረበት ያስብና ና ወንድም ጓደኛዬ በል እኔ አንድ እርግብ እሰጥሃለሁ። ያቺ እርግብን እያበላ እያጠጣ ስትበላ ስትጠጣ አንድ እንቁላል በቀን ትጥላለች። ልብ አድርጉ ልጆቼ፣ ያንን እንቁላል የምጥለው እንቁላል አይደለም ወርቅ ነው። ያንን ወርቅ ትሸጣለህ፣ ህይወትን በዚህ ታኖራለህ። ልብ አድርጉ። እሺ ወንድም ይቀበሏል። ያ እውነትም እንዳለው እያበላት እያጠጣት ሲል እንቁላል ባለች ወርቅ በተደጋጋሚ እንዲህ ስትል እያወጣ ሲሸጥ ልቡ ውስጥ ሴጣን ገባ። ችን እርግብ እንዴ ለምን ስንጥቅ አድርጌ ውስጥ ያለውን ወርቅ አውጥቼ ሸጬ አንድ ለምን አልከብርም? ሴጣን ገባል። ከዛ በኋላ እርግቧን ያዘና ስንጥቅ ያረጋታል። ውስጧ ሳይ ባዶ ነው። ልብ አድርጉ። ያ ገመዱን ባጭሩ አረፈ። አዎ እንደዚህ እየቀለበ ግን ቢሆን ኖሮ ያንን እንትን አያጣም። መክበር ሆነ ትዕግስት አጣ። ይሄ ነገር ተፈጠረ። አሁን እኛም እንደዛኛው ያሰባችሁት ነገር ጥሩ ነው። እግዚአብሔር ያሰባችሁን ይሙላላችሁ። ልጆቹ ይምጡና እስቲ አሁን ትንበለውና ሰብሰብ ብለን ያለውን ነገር እንድትናረግ ያው ሌሎች ሰዎችም ጠርተናል፣ ሌሎች ሽማግሌዎችም ጠርተናል። አንድ ላይ ሰብሰብ ብለን ነው ሙባሪክም ባሉበት አሚርም ባሉበት ልጅቷን ባለችበት ሁላችንም ሰብስበን የሆነ ነገር እናደርጋለን። እርሶም ባሉበት ሁሉም ይምጡና አንዴ አይሻልም? እንደዛ እናደርጋለን። ያው የኛውም እንትን ስለረዘመ ቪዲዮ ስለረዘመ በሌላ ቪዲዮ በዛኛው የደረስንበትን ደግሞ እናሳውቃችኋለን። በዚህ አጋጣሚ ደግሞ ወደ ቤተሰቦቻችን እና ቤተሰብ ስለሆናችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በደንብ ችግርም ካለ ሚስተካከል ነገር ካለ ለምሳሌ እናንተ የምትነግሩን ሀሳብ የምትሰጡን ሀሳብ ልክ ናችሁ ሁልጊዜ። ምክንያቱም የኛ ትክክለኛ ቤተሰብ ስለሆናችሁ ነው። ተሰምቷችሁ ስንደሰት ተደስታችሁ፣ ስንከፋ ተከፍታችሁ ሀሳብ የምትሰጡን እና አሁንም ቢሆን ሀሳብ አስተያየታችሁን እንዳለ ኮሜንት ላይ አስቀምጡልን። ከኛ ጎን መሆናችሁን አሳዩን። መልካም ነገሮችን ስንሰራ ደግሞ ደግፉን፣ አበረታቱን። ምክንያቱም እናንተ ማታበረታቱን ከሆነ ነገ ከነገ ወዲያ ደግሞ ይሄ መልካም ነገር ስንሰራ ማንም የሚያበረታተን ሰው አይኖርም ማለት ነው። ስለዚህ መልካም ነገር እንድንሰራ አበረታቱን። ሀሳብ አስተያየታችሁ አይለየን። ስለዚህ የደረስንበት
ያለበትን ነገር ደግሞ እናሳውቃቸዋለን። ልክ ነው። ከኛ እኩል የሚሰቃዩ፣ ከኛ እኩል የሚያዝኑ፣ ከኛ እኩል የሚያለቅሱ፣ ከኛ እኩል የሚከፉ አሉ። በሰው ሀገር ሆነው ሀገር ውስጥም ሆነው በጣም ብዙ ቤተሰቦች አሉ። እንደዚህ ናቸው ማንላቸው የኛን ሀሳብ የሚካፈሉና እናንተ ውድ ቤተሰቦቻችን ሁሉም ከኛ ጎን ሆናችሁ ከኛ አብረናችሁ እንደሆናችሁ አብራችን ሆናችሁ ወደፊትም አሁንም አብረን እንደምንጓዝ ተስፋ አረጋለሁ። ወዳጅነታችንን በደንብ አጠንክረን አብረን አሪፍ ቦታ እንደምንደርስ ተስፋ እናደርጋለሁ። እናንተ ለኛ ጣል ለምታረኩት ምክር ነው እኛ ነገ ላይ ትልቅ ቦታ የሚያደርሰንና ከጎናችን ሆኑ። ያለውን ነገር እንግዲህ ለመፍታት እየሞከርን ነው። እናመሰግናለን። መልካም ውሎ ይሁንላችሁ።